ሰላም የዚህ ቻናል ተከታታዮች እንደምን ከረማችሁ። ዛሬ የምናየው ደግሞ ከባለፈው በቀጠለ በፓርት 2 ዴፊኒሽን ኦፍ ስታቲክስ የሚለውን ያለን ማለት ነው። ባለፈው ኮንተንቱን ቻፕተር 1 እና ቻፕተሮቹ ምን እንደሚይዙ አይተናል። ደግሞ ዛሬ ዴፊኒሽን ኦፍ ስታቲክስ በሚለው ተናል ማለት ነው። ስታቲክስን ስንመለከተው በሁለት መልኩ ኤክስፕላኔሽን እንሰጠዋለን ወይም ዴፊኒሽን እንሰጠዋለን። የመጀመሪያው ስታቲክስ ፕሉራል ሴንስ እና ስታቲክስ በሲንጉላር ሴንስ ምን ይመስላል የሚለውን እና የሁለቱ ምንድነው ልዩነታቸው የሚለውን የምናይበት ይሆናል ማለት ነው። ስታቲክስ ፕሉራል ሴንስ ስንመለከተው ዋት የሚለውን ጥያቄ መልስና ዘይ ምንድነው አር ዳታ ነው። ስታቲክስን በዚህኛው እንመለከተው እንደ ዳታ ነው የምንመለከተው። ስታቲክስን በፕሉራል ሴንስ ስንመለከተው እንደ ዳታ እንመለከተዋለን። ስታቲክስ ኢዝ ኤ ዲፋይን ኑሜሪክ ኦፍ ዳታ ነው፣ በነምበር ሊገለጽ የሚችል ነው። አንድ ስታቲክስ ነው ለመባል በነምበር መገለጽ አለበት ማለት ነው። ሁለተኛ ስታቲክስ ሲንጉላር ሴንስ ስንመካው ሃው ኤንድ ዋይ የሚለውን ጥያቄ ይመልስልናል ማለት ነው። ስታቲክስ ሳይንስ ነው። በዚህ ስንመለከተው ስታቲክስ ሳይንስ ኢት ኢዝ ኤ ቦዲ ኦፍ ሜተድ ነው። አንድ ሜተድ ወይም ህግን ሊካተል የሚችል ፕሪንሲፓል ኮሌክቲንግ ፕሬዘንቲንግ አናላይዚንግ ኢንተርፕሬቲንግ ኦፍ ኑሜሪካል ዳታ ልናደርገው የምንችል ነው። የራሱን የሆነ ስቴፕ ፕሮሰስ ያለው ነው። ፕሪንሲፓል መርህ ያለውና ሜተድ የሆነው በሲንጉላር ሴንስ ስታቲክስ ሜተድ ነው። በዚህኛው እንመለከተው ስታቲክስ ምንድነው? ሜተድ ነው። የሆነ ፕሪንሲፓል ያለው መለኪያ ያለው ነው። በሲንጉላር ሴንስ እንመለከተው ልዩነታቸው ስታቲክስ ፕሉራል ሴንስ እንመለከተው እንደ ዳታ ነው የምንመለከተው። እንደ ሲንጉላር ሴንስ እንመለከተው ስታቲክስ ደግሞ የራሱ የሆነ ፕሪንሲፓል ያለው ኮሌክቲንግ፣ ኦርጋናይዚንግ፣ ፕሬዘንቲንግ፣ አናላይዝ እና ኢንተርፕሬት ነው። መጀመሪያ ላይ ኮሌክት እናደርጋለን፣ እንሰበስባለን። ከዛ ኦርጋናይዚንግ እናደርጋለን፣ እናደራጃለን። ከዛ ፕሬዘንት እናደርጋለን፣ አናላይሲስ እንሰጥና ኢንተርፕሬት ኦፍ ኑሜሪካል ዳታ ነው። ሪዛልቱን መጨረሻ ላይ እናሳያለን ማለት ነው። ስታቲክስ እንደ ሜትሮሎጂ ነው። የራሱ የሆነ ሜትሮሎጂ ያለው ነው። እንደ ሲንጉላር ሴንስ ስናየው ማለት የሁለቱ ዲፈረንስ ይሄን ይመስላል። ስታቲክስ የምንለው ምንድነው? ካራክተሩ ምን ባህሪ ያለው ወደምንለው ስንሄድ የስታቲክስ ባህሪ ስንመለከት የመጀመሪያው ስታቲክስ should be aggregate fact ነው መሆን አለበት። ይህ ስንል ሲንግል ነምበር ኦር ሲንግል ፋክት ኢዝ ኖት ስታቲክስ ነው። አንድ ሲንግል ነምበር እና ሲንግል ፋክት ከሆነ ግን ስታቲክስ አንለው፣ ምክንያቱም አግሪጌት ፋክት መሆን አለበት ብለናል። ስታቲክስ came from the collection of a group of data ነው። ስታቲክስ came from a collection of or a group of data ነው። የዳታ ስብስብ ነው እንጂ ሲንግል ዳታ አይደለም። የሆኑ ዳታዎች የተሰባሰቡ የመረጃ ጥርቅም ነው ስታቲክስ የምንለው። ኢንፎርሜሽን ፓተርን ኤንድ ትሬንድ እና ኤግዛምፕል መመልከት እንችላለን። አበበ ኢዝ ስኮርድ 85% ኢን ማትስ። አበበ በማትስ 85% አመጣ ብን ኢት ኢዝ ኖት ስታቲክስ ቢኮዝ አበበ የሚለው አንድ የአበበን ብቻ ስለሚገልጽ ይሄ ምንድነው ግሩፕን ስለማይገልጽ ይሄ ስታቲክስ ልንለው አንችልም ማለት ነው። ሁለተኛ አቨሬጅ ስኮር ኦፍ ኤ ክላስ ኢዝ ማትማቲክስ ኢን 78 ይሄኛው ስታቲክስ ነው። ለምን አቨሬጅ ስኮር የአንድ ክላስ ለምሳሌ 67 ሊሆን ይችላል፣ 50 40 ሊሆኑ ስለሚችሉ የነኚህ ግን ስኮራቸው ምንድነው አቨሬጃቸው ስንት ነው የሆነው 78 ነው። ምን የሁሉንም አግሪጌት ፋክት ስለገለጸልን ይሄኛው ስታቲክስ ነው ወይም ግሩፕ ነው። በግሩፕ መልኩ ስለተገለጸልን ይሄኛው ስታቲክስ ነው ሊነን እንችላለን ማለት ነው። ሁለተኛው ካራክተር ስታቲክስ አር ኑሜሪካሊ ኤክስፕረስድ ነው። ስታቲክስ መስት ቢ ኤክስፕረስ ባይ ኢን ነምበር ነው። ስታቲክስ ምንም ቢሆን ምንም መገለጽ ያለበት በነምበር ነው። ከዛ ውጪ በወርድ በሌላ ነገር ሊገለጽ አይችልም። በት ኖት ኦል ነምበር አር ስታቲክ፣ ግን ሁሉም ነምበር ስታቲክስ አይደለም። ሁሉም ነምበር ለምሳሌ በቁጥር ሁሉም የተገለጸ እንደሆነ ስታቲክስ ልንለው አንችልም፣ ምክንያቱም አግሪጌት ፋክት መሆን አለበት ብለናል። ሁለተኛ ስታቲክስ አር ነምበር፣ ስታቲክስ ነምበር ነው። በት ኖት ኦል ነምበር አር ስታቲክስ፣ ስታቲክስ ነምበር መሆን ይችላል። ሁሉም ስታቲክስ ወይ ነምበር መሆን ይችላል። ሉክ እዚህ ጋር ልዩነታቸው ሁሉም ስታቲክስ ወይ ነምበር መሆን ይችላሉ፣ ግን
ሁሉም ነምበሮች ግን ስታቲክስ እንደማይሆኑ እዚህ ላይ ማየት ያስፈልገናል ማለት ነው። ሁለተኛ ኤግዛምፕል ስንመለከት ማይ ሃውስ ነምበር ኢዝ 25 ይላል። አሁን ምንድን ይሄ ሲንግል ፋክተር ነው፣ ሲንግል ነው እየገለጸልን ያለው። ይሄ ምንድነው ስታቲክስ ልንለው አንችልም። ሁለተኛ ዘ አቨሬጅ ነምበር ኦፍ ፒፕል ሃውስ ኢን አወር ሲቲ ኢን ስሪ ላይ ይሄ ኤክስፕረስድ ባይ ምንድነው በአግሪጌት ፋክት ነው። ይሄኛው ስታቲክስ ልንለው እንችላለን ማለት ነው። ቴምፕሬቸር ይሄንንም እንደዚሁ ማየት እንችላለን። ወደ ሶስተኛው በካራክተር ስታቲክስ አር አፌክት ባይ መልቲፕሊሲቲ ነው። ስታቲክስ አፌክት ሊያደርግ የሚችለው መልቲፕሊሲቲ አፌክት አለው ኦፍ ኬዝ አለው። ዜ አር አፌክት ባይ ላርጅ ቫራይቲ ኦፍ ፋክተር ዘ ሴም ታይም ነው። ለምሳሌ ለአንድ ነገር ብዙ ምክንያት መኖር አለበት። ለምሳሌ አንድ ተማሪ የዩኒቨርሲቲ ተማሪ ውጤት ቢወርድበት ለዛ ለውጤቱ መውረድ መንስኤ ሊሆን የሚችለው አንድ ስላላጠና ብቻ መሆን የለበትም። ምክንያቱም ወይ ስላልተከታተለ ይሆናል፣ በሰዓቱ የክላስ አቴንድ ስላላደረገም ሊሆን ስለሚችል ስታቲክስ ስለነበር ምንድነው አንድ ሲንግል የሆነ ባህሪ ብቻ መኖር የለበትም። ለዚህ ላይ ውጤት አለመስራት ተክላስ መቅረቱ ብቻ ምክንያት ላይሆን ስለሚችል ብዙ ቫራይቲ የሆኑ ምክንያቶች መኖር እንዳለበት ነው። እዛ ላይ አንብቦት የፋይናል ኤግዛም ለምሳሌ አንድ ስኮር ባያስቆጥር ብዙ አይነት ምክንያት እንደሚኖርበት ነው መንገለጽ። ሁለተኛ ስታቲክስ መስት ቢ ሲስተማቲክ ነው፣ ሳይንስ ነው፣ ሲስተማቲክ ነው፣ ሳይንስ ነው። ምንድነው የራሱን ሆነ ክሬል የሆነ ኦርጋናይዜሽን ፕላን ያለው ኮሌክት ነምበሮችን አሰባስቦ የራሱን የሆነ ምንድነው ማብራሪያና ግልጽ አድርጎ ማስረጃ የሚሰጥ ነው ማለት ነው። ስታቲክስ እንደ ሳይንስ የተመለከተው ስታቲክስ መስት ቢ ፐርፐስፉል ነው። አዎ ስታቲክስ የራሱ የሆነ ፐርፐስፉል አለው። ኮሌክት ስናረግ የሰበሰብን ምንድነው ስታቲክስ ኮሌክት ዊዝ አውት ኤኒ ፕሪዲተርሚንድ ፐርፐስ ዱ ቱ ኖት ሰርቭ ኦፍ ዩዝብል ፐርፐስ ነው። ምንድነው ስታቲክስ የራሱ የሆነ ፐርፐዝ ያለው ለወደፊት ደግሞ ፕሪዲተርማይንድ ልናረግበት የምንችል ነው። ስታቲክስ መስት ቢ ኮምፓራቲቭ ነው እና ተወዳዳሪነት ያለው ነው። ስታቲክስ ከአንደኛው ጋር አነጻጽረን ነው ይህንኛው ከይህንኛው ይበልጣል ብለንና ልንሰራ የምንችለው ማለት ነው። እነኚህ ሁሉ የስታቲክስ ካራክተሪስቲክስ ከሌላው የሚለይበት ባህሪው የሚሉትን አንድ ባንድ ማየት ያስፈልገናል ማለት ነው። ይሄን ነውና ቀጥታ የምንሄደው ስታቲክስ እንደ ሳይንስ ኦፍ ሳይንስ ነው። ኢን ዴፊኒሽን ሲንጉላር ሴንስ ስንመለከተው ስታቲክስ ምንድነው ሳይንስ ነው which deals with method and of collecting classifying presenting comparing analysis interpret of numerical data ነው። አንድን ዳታ ኢንተርፕሬት በነምበር ልንገልጽበት የምንችል ሳይንሳዊ የሆነ ሜተድ ነው። ኮሌክት ክላሲፋይንግ ፕሬዘንት ኮምፔሪንግ ልናወዳድርበትና የመጨረሻውን ቫልዩን ልናስቀምጥበት የምንችለው ስታቲክስ ይባላል ማለት ነው። ሲንጉላር ስታቲክስ እንለዋለን። ስታቲክስ አፕሊኬሽን ኦፍ ዘ ሳይንቲፊክ ሜተድ አናላይሲስ ኦፍ ኑሜሪካል ዳታ ፐርፐዝ ኦፍ ሜኪንግ ራሽናል ዲሲሽን ቢሮንሶን በተባለ ሰው ነው። አፕሊኬሽን ኦፍ እንደ አፕሊኬሽን ሳይንቲፊክ የሆነ ሜተድ የራሱን አናላይሲስ ያለው በነምበር ሊገለጽ የሚችልና ዲሲሽናላዊ የሆነ ስታቲክስ እንለዋለን ማለት ነው። ስታቲክስ ስንመለከተው በዚህ ላይ 5 ስቴጆች አሉት። መጀመሪያ አንድ ስታቲክስን ስናዘጋጅ መረጃን ስናዘጋጅ ምን አሉት ነው። የመጀመሪያው ኮሌክሽን ዳታ ነው። አንድን ዳታ ኮሌክሽን መሰብሰብ ይኖርብናል። ሁለተኛ ኦርጋናይዜሽን ማደራጀት አለብን። የሰበሰብነውን ዳታ እናደራጃለን። ሶስተኛ ፕሬዘንቴሽን እናረጋለን። ኦርጋናይዝ ያደረግነውን ዳታ ከዛ ፕሬዘንት ያደረገውን ዳታ ደግሞ አናላይሲስ እንሰራለን ማለት ነው። አናላይሲስ ካላግን ከዛ ባለፈ ኢንተርፕሬሽን ኦፍ ዳታውን ኢንተርፕሬሽን ማድረግ ያስፈልገናል ማለት ነው። አንድ ባንድ ስንመለከታቸው ኮሌክሽን ኦፍ ዳታ ስንል this a process of time measurement or count which constitutes the first step in any statistical investigation ምንድነው? ይሄንኛው ፈርስት ስቴጅ ላይ ነው። መጀመሪያ ላይ ኮሌክሽን የምናደርግበት የምንሰበስብበት መጀመሪያ ላይ ይሄ ስታቲክስ ነው። ሁለተኛ ኦርጋናይዜሽን ነው። ያንን እንትን ያንን ኦርጋናይዝ ግልጽ በሆነ መልኩ አንደርስታንድ ጋዘር ማድረግ ነው። ክሊርሊ አንደርስታንድ ኦፍ ዘ ኢንፎርሜሽን ጋዘር which include
እንክሉድ ኤዲቲንግ ለምሳሌ በታፕላር ልንገልጸው እንችላለን። በክላሲፋይ አድርገን የራሱን የሆነ ምንድነው አንደርስታንድ ጋዘር ኢንክሉድ ጋዘር የምናደርግበት ይሄንኛው ኦርጋናይዜሽን ነው ልንለው እንችላለን። ሁለተኛ ፕሬዘንቴሽን ኦፍ ዳታ ያንን ፕሬዘንቴሽን ኦፍ ዳታ ማለት። ሶስተኛው ፐርፐዝ ኢን ኦቨርኦል ቪው ዋት ዳታ አክቹዋሊ ሉክ ላይክ ኤንድ ፋሲሊቲ ኦፈር ስታቲክ አናላይሲስ ኢት ካን ቢ ደን ፎርም ኦፍ ቴብል ኤንድ በግራፍ በዲያግራም ልክ በእነኚህ መልኩ በቴብል በግራፍ እና በዲያግራም ፕሬዘንት ልናደርገው ወይም ልንገልጸው የምንችል ነው ማለት ነው። አናላይሲስ ዳታ ፐርፐዝ ኦፍ ዊች ዲግ out useful information decision making which may causes critical observation of the data collecting sophisticated of and mathematical ነው። ይሄ ደግሞ የአናላይሲስ የምናደርገው ይሄና የሰበሰብነው ዳታ ይጠቅማል አይጠቅምም ብለን የራሳችንን ውሳኔ የምናስቀምጥበት ነው። ኢንተርፕሬሽን የመጨረሻው ኢንተርፕሬሽን የምናደርገው ደግሞ ኦፍ ዘ ኢንተርፕሬሽን ኦፍ ዳታ ነው። ዚስ ድራዊንግ ኮንክሉዥን ነው። መጨረሻው ላይ ኮንክሉዥን ኦፍ ዘ ኮሌክቲንግ ኤንድ አናላይዚንግ ዲፈረንት ታስክ ኦፍ ሪኳየርድ ዲግሪ ኦፍ ስኪል ኤንድ ኤክስፒሪየንስ ነው። የተለያዩ ስኪላችን ኤክስፒሪየንስን ተጠቅመን ምንድነው ይሄ ዳታው ኮንክሉዥን እና መጨረሻ ላይ ድምዳሜ ላይ የምንደርስበት ነው ማለት ኢንተርፕሬሽን። ቀጣይ ክላሲፊኬሽን ኦፍ ስታቲክስ በስንት ይከፈላል ስንል ብሮድሊ ስፒኪንግ ስታቲክስ ሜተድ አር ክላሲፋይድ ኢንቱ ቱ ግሩፕ ይከፈታል። ቤዝድ ኦን ሃው ዳታ አር ዩዝድ እንዴት ዳታን እንጠቀም በሚል መልኩ በሁለት እንከፍለዋለን። ዚ አር ኢንፎርሜሽናል ኢንፈረንሻል ስታቲክስ ኤንድ ዲስክሪፕቲቭ ስታቲክስ በማለት እንከፍላቸዋለን ማለት ነው። በሁለት ዲስክሪፕቲቭ ስታቲክስ ዲስክራይብ ባይ ዩዚንግ ሰመሪ ኤንድ ኮንክሉዥን ኦፍ ግራፍ ኤንድ ቻርት እንዴት በቴብል መልኩ ሊገለጽ የሚችል ነው። ይሄኛው ኮንሲስት ኮሌክሽን ልናደርግ እንችላለን። ኦርጋናይዝ ኤንድ ፕሬዘንቴሽን ኦፍ ዳታን አድርገን የምናመጣው ዲስክሪፕቲቭ ስታቲክስ ይባላል። Statics should be nature or character of data without making conclusion or generalization. Statics ስንመክተው ዲስክሪፕቲቭ ማለት ወደታች ስለምናየው ኤግዛምፕል ሰፖዝ ኤግዛምፕል ግሬድ ዲ6 ለርነር ሆይና 45 60 72 80 85 and 93 ቢሆን የነኝህን ምንድነው half of them ስኮርዳቸው ብለው ስንት 75 ነው። ዲስክሪፕቲቭ ስታቲክስ ነው የምንለው። ለምሳሌ የነኚህ $6 ነው ምንድነው 72 ማጣና ቢረጃቸው። ዲስክሪፕቲቭ ስታቲክስ የምንለው ኤግዛክት ቫልዩ ማስቀመጥ ነው። ጄኔራላይዝ አናረግም። የራሱን ለምሳሌ የስድስት ተማሪዎች ውጤታቸውን ደምረን ለብዛታቸው አካፍለን ያገኘውን ኤግዛክት ቫልዩ ነው የምናስቀምጠውና ይሄ ነው ዲስክሪፕቲቭ ስታቲክስ ልንለው የምንችለው። ሁለተኛ ኢንፈረንሻል ስታቲክስ የምንለው ሜኪንግ ኢንፈረንስ ኤንድ ኮንክሉዥን ነው about a population based on data obtained from limited sample and observation ነው። The consists performing estimation, hypothesis testing and relation among variable and making prediction ነው። ይህንኛውን ስንመለከት ለምሳሌ የስድስት ተማሪ ውጤት ሰርተን 72 መጥቷል አይደለ? የሁሉንም ተማሪ በዚሁ ተመሳሳይ ነው ብሎ ምንድነው ተመሳሳይ ነው ብሎ ጄኔራል ወይም ኮንክሉዥን መስጠት ነው። መጀመሪያ ድምዳሜ መስጠት ነው። በግማሽ ተማሪ በተሰራው የሁሉም እንደዛው ነው ብለን የራሳችንን ድምዳሜ ስንሰጥ ምንድነው ኢንፈረንሻል ስታቲክስ ይባላል ማለት ነው። ኢንፈረንሻል ስታቲክስ እና ዲስክሪፕቲቭ ስታቲክስ የሚለያዩት ዲስክሪፕቲቭ ስታቲክስ ያመጣነው ምንድነው ኤግዛክት ቫልዩ ነው የምናስቀምጠው። ምንም ይሁን ለምሳሌ 10 ተማሪ ውጤት ከሰራን ሲካፈል ለ10 ተማሪ አድርገን የራሱን ኤግዛክት ቫልዩ እንሰራለን ማለት ነው። ኢንፈረንሻል ስታቲክስ ግን የምንለው የ10 ተማሪ ከክላስ ውስጥ የ10 ተማሪ ሰርተን የሁሉም ክላስ ተማሪ በዙ ሆኖ ብለን ኮንክሉዥን ወይ ጄኔራላይዝ ስናደርግ ኢንፈረንሻል ስታቲክስ እንለዋለን ማለት ነው። ይሄው እዚህ ጋር ኤግዛምፕል አለ። እዚህ ጋርም ክላስ ወርክ አለ። ስንስሩት ዴፊኒሽን ኦፍ ሳም ቤዚክ ተርም አንድ ስታቲክስ ቤዚክ ተርሞች ምን ናቸው ተተባለ ፖፑሌሽን አለ፣ ሳምፕል አለ፣ ስታቲክስ ፓራሜትር እነኚህም ምንድናቸው የሚሉትን የምናይ ይሆናል። የመጀመሪያው ስታቲክስን ፖፑሌሽን ምንድነው ተነ ቶታል ኮሌክሽን ኢንዲቪዱዋል ኦብጀክት አይተም ዊዝ ኤ ሰርቴን ኮመን ካራክተር ዜ አር ስታዲንግ
ስፔሲፋይድ ታይም ኤንድ ፕሌስን በመጠቀም አንድ ፖፑሌሽን እንትን ስንል የራሳችን ታይም እና ፕሌስን በመጠቀም የምናዘጋጀው ነው። ፖፑሌሽን ሜይ ቢ ፋይናይት ኦር ኢንፋይናይት ዲፔንድ ኦን ዌዘር ዘ ነምበር ኤለመንት ሊሚትድ ኦር አንሊሚትድ የሆነ ነው። ለምሳሌ የስታቲክስ ሲምቦሉ የፖፑሌሽን ሲምቦሉ ኤን ነው። ሁለተኛ ሳምፕል ነው። ሳምፕል ሪፕሬዘንታቲቭ ፓርት ኦፍ ፖፑሌሽን አንደር ስታዲ ነው። ሳምፕል ምነው ሪፕሬዘንታቲቭ ኦፍ ፖፑሌሽን ነው። አንደር ስታዲ ስናጠና ምንድነው ፖፑሌሽን ነው ሪፕሬዘንት ልናደርግ የምንችለው። ቀጣይ ፓራሜትር የምነው ኑሜሪካል ካራክተር ፖፑሌሽን ፓራሜትር ምንድነው? ስለ ፖፑሌሽን ነው። ካራክተሩ ምንድነው ፓራሜትር ተብሎ ብዙ ጊዜ ፈተና ላይ በዩኒቨርሲቲ ይወጣሉ። እነኚህም ደግሞ ፓራሜትር ምንድነው ካራክተሩ ተባለ ፖፑሌሽን ነውና የዚህን መለየት ያስፈልገናል። ፖፑሌሽን ነው ዲፋይን ሊያደርግ የሚችለው። ስታቲክስ ካራክተር ኦፍ ሳምፕል ነው። ስታቲክስ ደግሞ ካራክተር ኦፍ ሳምፕል ነው። ፖፑሌሽን እንትን እነኚህን ሁለቱን ያመጧቸዋል እና ፈተና በደንብ ማየት ፓራሜትር እና ስታቲክስን በደንብ ልዩነታቸውን ማወቅ አለብን። ፓራሜትር ከሆነ ፖፑሌሽን ነው፣ ስታቲክ ከሆነ ደግሞ ሳምፕልን ነው እና የሚወስደው። እነኚህንም እያንዳንዳቸውን መለየት ያስፈልገናል ማለት ነው። ኤለመንት የምንለው ደግሞ ዘ ነምበር ኦፍ ሳምፕል ኦር ፖፑሌሽን ነው። ሳምፕል እና ፖፑሌሽንን በአንድ ላይ የያዘ ይህም እንለዋለን ኤለመንት እንለዋለን ማለት ነው። ቀጣይ ኢምፖርታንስ ኦፍ ስታቲክስ የምንለውን ስናይ አንድ ስታቲክስ መማራችን ወይም አንድ ስታቲክስ መረጃ እንትን ማለት ምን ይጠቅማል ወደምንለው ስንከል ሜጀር ኢምፖርታንስ ኦፍ ስታቲክስ አለ። ሁለት በኢንዲቪዱዋል እና በቢዝነስ ኢኮኖሚክስ ዲፓርትመንት በዚህ ላይ ያገለግላል። ስለ አንድ ስለ ቢዝነስ፣ ስለ ኢኮኖሚክስ በኢንዲቪዱዋል ይሁን ራሱ መረጃ መሰብሰብ ብዙ ጥቅም አለው። ኢንዲቪዱዋል ኢምፓወሪንግ ፐርሰናል ዲሲሽን አንድ ውሳኔ ለመወሰን የራሱ የሆነ መረጃ ያስፈልገናል ማለት ነው። ቢዝነስ ኤንድ ኢኮኖሚክስ ድራይቭ ሶርስ ኦፍ ኢፊሺየንሲ ነው። የሆኑ ሶርሶችን ለማሰራጨት በቢዝነስ እና በኢኮኖሚክስ ላይ እንደዚሁ አስተዋጽኦ አለው ማለት ነው ስታቲክስ። በነገራችን ላይ እዚህ ላይ ስታቲክስ ኦፍ ኢምፖርታንስ ሆነ ስታቲክስ ጻፉ ልንባል እንችላለን። ሪስፔክት ቱ ማርኬት ሪሰርችን ይጠቅመናል። ሪስፔክት ቱ ኳሊቲ ኦፍ ኮንትሮልን ይጠቅመናል። ፋይናንስ ፎር ፋይናንስ ኤንድ ኢንቨስትመንት ፎር ሪሶርስ ማኔጅመንት ፎር ሳይንስ ኤንድ ሪሰርች ድራይቪንግ ለሳይንስ እና ለሪሰርች ያገለግለናል። ዲስከቨሪንግ ዘ ትሩዝን ዲስከቨር ለማድረግ እንደዚሁ ያገለግለናል ማለት ነው። ለገቨርንመንት ፐብሊክ ፖሊሲ ለእነኝህም ያገለግለናል ማለት ነው። ቀጣይ የመጨረሻው ስናይ ሳመራይዝ ኢምፖርታንስ ኦፍ ስታቲክስ አስ ስሪ ኬ ፒላር አሉ። የመጀመሪያው ዲስክራይብ ስንመለከተው ዲስክራይብ፣ ኢንፈር እና ኢምፓወር የሚባሉ ሁለት አሉ። ዲስክራይብ ስነ ሳመራይዝ ቫስት ነው አማውንት ኦፍ ዳታ ኢንቱ ሳምፕል ኢን አንደርስታንድ ሰመሪ ነው። አንድ ሳምፕል እና ቫስት የሆነ እንትን ለመጠቀም ያገለግላል። ሜጀር ለማ ኢንፈር ምነው ደግሞ ፕሪዲክት ነው ወደፊት ኢንፈረንስ እንትን ስነ ወደፊት እንደሆነ ብለን ፕሪዲክት ለማድረግ ይጠቅመናል። ሁለተኛ ኢምፓወር ማለት ዲሲሽን ሜኪንግ የራሳችን የሆነ ኢምፓወር ያስፈልገናል ማለት ነው። በቀጣይ በቻፕተር 2 በፓርት 1 እስከምንገናኝ ድረስ